ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የትግራይ ሰራዊት TDF የተፈናቀሉ ዜጎችን ወደ ቀያቸው ለመመለስና የተያዙ መሬቶችን ለማስመለስ የሚያስችለው ወታደራዊ ስልጠናና የስነ ልቦና ዝግጅት እያደረገ እንደሚገኝ ከውስጥ ምንጮች ያገኘነው መረጃ ያስረዳል። እየተሰጠ ያለው ስልጠና ሰራዊቱ በማንኛውም አይነት አስቸጋሪ መልክዓ ምድርና የአየር ንብረት ውስጥ በብቃት መንቀሳቀስ እንዲችልና ወደ ወልቃይት የሚደረገውን ጉዞ ታሳቢ ያደረገ ነው ተብሏል። በቀዳሚነት ወደ እናንተ ይደርሳል። መከላከያ ሰራዊት ራሳቸው የትግራይ ሰላም ኃይልና የተከዜ ዘብ ብለው ለሚጠሩ ታጣቂዎች ዘመናዊ ትጥቅ እያስታጠቀ እንደሚገኝ ተገለጸ። የተከዜ ዘብ መሪ ኮሎኔል ደመቀ ዘውዱ ደግሞ በመከላከያ የተገባላቸው ቃል ይፋ አድርጓል። እናስደምጣችኋለን። የኢትዮጵያ የሃይማኖት ተቋማት ጉባኤ 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ በሚል ግንቦት 16 በአዲስ አበባ የጋራ የጸሎት የዱዓ መርሃ ግብር መዘጋጀቱን አስታውቋል። አብይ አህመድ በ20ኛው ክፍለ ዘመን የኡጋንዳው ሕዝብ በጭካኔ የገዛው አምባገነኑ ኢዲ አሚን ዳዳ የሰራውን ተግባር ደግሞታል። እንመለከተዋለን። መንግስቱ ኃይለማርያም የኢህአዴግን ጦር መቋቋም አቅቷቸው አገር ጥለው የኮበለሉበት ግንቦት 13 2018 ዓ.ም 35ኛው ዓመት ሞላው። ኮሎኔል መንግስቱ ኃይለማርያም በባሰ መንገዱ አገሪቷ የደም ምድር ያደረጓት የኮሎኔል አብይ አህመድ እጣ ፈንታም ከዚህ የተለየ እንደማይሆን የፖለቲካ ተንታኞች ገልጸዋል። የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። የትግራይ ሰራዊት TDF የተፈናቀሉ ዜጎችን ወደ ቀያቸው ለመመለስና የተያዙ መሬቶችን ለማስመለስ የሚያስችለው ወታደራዊ ስልጠናና የስነ ልቦና ዝግጅት እያደረገ እንደሚገኝ ከውስጥ ምንጮች ያገኘነው መረጃ ያስረዳል። ሰራዊቱ በአሁኑ ወቅት በተለያዩ ተግዳሮት የበዛባቸው አስቸጋሪ መልክዓ ምድሮች ላይ ያተኮረ የተግባር ልምምድ በማድረግ ላይ የሚገኝ ሲሆን ከዚህ ጎን ለጎን ከወቅታዊ ወታደራዊ ሳይንስና ስልታዊ እቅዶች ጋር የተያያዙ የንድፈ ሐሳብ ስልጠናዎችን እየወሰደ እንደሚገኝ ታውቋል። ይህ እየተሰጠ ያለው ስልጠና ሰራዊቱ በማንኛውም አይነት አስቸጋሪ መልክዓ ምድርና የአየር ንብረት ውስጥ በብቃት መንቀሳቀስ እንዲችልና ወደ ወልቃይት የሚደረገው ጉዞ ታሳቢ ያደረገ ተግባራዊ ልምምድ መሆኑም ተገልጿል። ይህ በከፍተኛ ሁኔታ እየተከናወነ ያለው የወታደራዊ ዝግጅትና ስልጠና ማጠናከሪያ እንቅስቃሴ በትግራይ ክልልና በአጎራባች አካባቢዎች ያለውን የመከላከያ ሰራዊትና እሱ ያስታጠቃቸው ታጣቂዎችን እንቅስቃሴ ታሳቢ ያደረገ መሆኑን ከምንጮቻችን ያገኘነው መረጃ ያስረዳል። ከተግባር ስልጠና በተጨማሪ በወቅታዊ የትግራይ የክልላዊና ዓለም አቀፋዊ ሁኔታዎች ላይ ያተኮረና በትግራይ ሰራዊት ከፍተኛ አመራሮችና አባላት የተሳተፉበት ሰፊ የፖለቲካ ትንተናና የውይይት መድረክም እየተካሄደ ነው። በውይይቱ ላይ የመነሻ ሐሳብ ማብራሪያ የሰጡት የፖለቲካ ተንታኝ ተስፋይ ታደሰ የትግራይ ታሪካዊ ጠላቶች በህዝቡና በሰራዊቱ ብርቱ ክንድ ሁልጊዜም ሲሸነፉና ሲዋረዱ የኖሩ መሆናቸውን አስታውሰው አሁንም ቢሆን የትግራይ ሰራዊት በማንም የማይበገርና የሰማዕትነት አደራ ጠብቆ የሚጓዝ ጽኑ ኃይል መሆኑን ገልጸዋል። የትግራይ ሰራዊት ባሳየው የውጊያ የበላይነት ጠላቶችን የፕሪቶሪያው የሰላም ስምምነት ለመፈረም እንደተገደዱ የገለጹት ተንታኙ በአሁኑ ወቅት ጠላቶች በጦር ሜዳ ማሸነፍ ስላቃታቸው እርስ በርሳችን በማጣላትና በማዳከም ስትራቴጂ ላይ ተመስርተው እየሰሩ እንደሚገኝም አስገንዝበዋል። ተስፋይ ታደሰ ለሰራዊቱ ባስተላለፉት መልእክት የትግራይ ሰራዊት ያለውን የላቀ ዲሲፕሊንና ህዝባዊ ወገንተኝነት ሲያወድሱ የትግራይ ሰራዊት እንደ ጠዋት ውሃ ጥርት ያለ ነው። የትግል ዓላማውና ወዴት እንደሚጓዝ ጠንቅቆ የሚያውቅ የስልጠናና የጥቅም መጓደል ሲገጥመው ህዝቡንና ሀገሩን አሳልፎ የማይሰጥ ኩሩ ኃይል ነው ብለዋል። ሀገራቸውና ህዝባቸውን አሳልፎ የሰጡት የከዱት ግን በሆዳቸው የተገዙ የታሪክ አተላዎች ሲሉም ገልጿቸዋል። በመድረኩ ላይ የተገኙ የአርሚ 33 ዋና አዛዥ ብርጋዴር ጄኔራል ወልደጊዮርጊስ ተክላይ ሸሪፎ በበኩላቸው ለስኬት የሚያበቃው ዋነኛ መሳሪያ አንድነት መሆኑን ገልጸዋል። አዛዡ ትግሉን አሳልፎ የሰጠ መቼም ቢሆን ጀግና ሊባል አይችልም። እውነተኛ ጀግኖች እስከ መጨረሻው የተዋጉት እነ ስዩም መስፍን፣ አባይ ፀሐዬ፣ አቦይ ነፍሶና ከትግራይ በረሃዎች እስከ ማዘዞ፣ ሰቆጣና ጸሊሞይ መስዋዕትነት የከፈሉና በመርሆቻቸው ላይ የጸኑ ወጣቶች ናቸው ሲሉም ተናግረዋል። ሰራዊቱ በአሁኑ ወቅት የትግራይ ሉዓላዊነት ለማስከበር የተፈናቀሉ ዜጎችን ወደ ቀድሞ ቀያቸው ለመመለስና የህዝቡን ህልውና አስተማማኝ ለማድረግ በፖለቲካዊ በአካላዊና በወታደራዊ ብቃት ሙሉ ዝግጁነት ላይ እንደሚገኝ ገልጸዋል።
የኢትዮጵያ የሃይማኖት ተቋማት ጉባኤ ሰባተኛው ጠቅላላ ምርጫ በሰላም እንዲጠናቀቅ በሚል ግንቦት 16 በአዲስ አበባ የጋራ የጸሎት የዱዓ መርሃ ግብር ማዘጋጀቱን አስታውቋል። በተመሳሳይ ሰዓት በሁሉም ክልሎች የጸሎት ስነ ስርዓት እንደሚከናወንም የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ገልጸዋል። የአደባባይ ጸሎቱ በዋናነት ሰባተኛው ጠቅላላ ምርጫ በሰላም እንዲጠናቀቅ በማሰብ የሚካሄድ መሆኑም ተገልጸዋል። ይሁን እንጂ ይህ መግለጫ የወጣው ታዋቂ ተቃዋሚ ፓርቲዎችና እጩዎች ራሳቸውን ከምርጫው እያገለሉ ባሉበት የምርጫው ሕጋዊነትና ሕዝባዊ ቅቡልነት በእጅጉ ጥያቄ ውስጥ በወደቀበትና አገሪቱ በከፍተኛ የፖለቲካ ውጥረት ውስጥ ባለችበት ወቅት መሆኑን የሃይማኖት ተቋማቱን ገለልተኝነት ጥያቄ ውስጥ ጥሎታል። በርካታ ታዛቢዎች ይህ ጥሪ ገዢው አካል የገጠመውን የፖለቲካ ቀውስና የህዝብ አመኔታ ማጣት በሃይማኖታዊ መርሃ ግብሮች ለማሸነፍና ህዝባዊ ድጋፍ እንዳለው ለማስመሰል የፈጠረው የፖለቲካ ቁማር መሆኑን እየገለጹ ነው። ይህ አይነቱ የፖለቲካ ቀውስን በሃይማኖትና በጸሎት ሰበብ የማለስለስ ስልት በዓለም ታሪክ አዲስ አይደለም። ይልቁንም በርካታ አምባገነን መሪዎች የስልጣን ዘመናቸው ለማራዘምና ህዝባዊ ተቃውሞን ለማብረድ የተጠቀሙበት የተለመደ ስልት ነው። በ20ኛው ክፍለ ዘመን የኡጋንዳው ህዝብ በጭካኔ የገዛው አምባገነኑ ኤዲ አሚን ዳዳ በዓለም አቀፍ ደረጃ ማዕቀብ በበረታበት በሀገር ውስጥ ከፍተኛ የኢኮኖሚ ውድቀትና የሰብአዊ መብት ረገጣ ተከስቶ የስልጣን መንበሩን በኪሳራ በተናወጠበት ወቅት የሃይማኖት አባቶችን በካምፓላ በመሰብሰብ አገሪቱ ከገባችበት የምዕራባውያን ሴራ የኢኮኖሚ ቀውስ እንድትወጣ የጋራ ጸሎትና ዱዓ እንዲደረግ በተደጋጋሚ ማዘዙን አይዘነጋም። ኤዲ አሚን ራሱን ጥልቅ ሃይማኖተኛ አድርጎ በማቅረብ እርሱን መቃወም እግዚአብሔርንና አላህን የመቃወም ያህል አድርጎ በመቀባት ህዝቡን በሃይማኖት ስም ለማደንዘዝ ሞክሯል። በወቅቱ የነበሩ የሃይማኖት መሪዎች የአምባገነኑ ትዕዛዝ ባለመቀበላቸው ሳቢያ ለግድያና ለእስራት የተዳረጉ ሲሆን የቀሩት ግን ህልውናቸውን ለማስጠበቅ ሲሉ የአገዛዙ የፕሮፓጋንዳ መሳሪያ ሆነው ለማገልገል ተገደው ነበር። በአሁኑ ወቅት ኢትዮጵያን እየገዛ ያለው አብይ አህመድም የኤዲ አሚን ዳዳ ፈለግ በመከተል ህዝቡ በነቂስ ወጥተው ስለ ምርጫ ጸሎት ዱዓ እንዲደረግ አዟል። በረሃብ በጦርነትና በፖለቲካ አለመረጋጋት ውስጥ የምትገኘው ሀገር ተአማኒነት ያለው ምርጫ ማካሄድ ተስኗት እያለ መንግስት የሃይማኖት ተቋማትን ተጽዕኖ በመጠቀም ህዝቡን ወደ አደባባይ ለጸሎት መጥራቱ የፖለቲካ ድራማ መሆኑን ግልጽ ነው። ልክ እንደ ኤዲ አሚን ዳዳ ዘመን ሁሉ የወቅቱ የኢትዮጵያ ጠቅላይ ሚኒስተር በምርጫ ስም የሚደረገው የፖለቲካ ሹመት ፍጹም ሰላማዊና ህዝባዊ ለማስመሰል የሃይማኖት አባቶችን በማስቀደም የህዝቡን የለውጥና የፍትህ ጥያቄ በመንፈሳዊ ግዴታ ስም ለመቅበር ያለመ ነው ተብለዋል። መከላከያ ሰራዊት ራሳቸው ሐራ መሬት ወይም የትግራይ ሰላም ኃይልና የተከዜ ዘብ ብለው ለሚጠሩ ታጣቂዎች ዘመናዊ ትጥቅ እያስታጠቀ እንደሚገኝ ተገለጸ። የአብይ አህመድ አገዛዝ ትግራይ ላይ ሌላ ጦርነት ለመክፈት በሁሉም የትግራይ አካባቢዎች ሰራዊቱ እያስጠጋ ይገኛል። ከሁለት ሳምንት በፊት ነጻ በወጡ የአበርገለና ጻቅብጂ ወረዳዎች መልሶ ለመቆጣጠር በሰቆጣ አቅጣጫ ብዛት ያለው ሰራዊት ሚሊሻ እያስጠጋ ነው ተብሏል። በወልቃይት የተከዜ ዘብና መከላከያ በጸለምት የትግራይ ሰላም ኃይል ተመሳሳይ መቀራረብ እያደረጉ ነው ተብሏል። መከላከያ ለእነዚህ ታጣቂዎች ዘመናዊ ትጥቅ እያስታጠቃቸው መሆኑን ሰምተናል። ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩት ከአፋር ክልል እስከ ጸለምት ማይጸብሪ በ5 የተለያዩ ግንባሮች ተደራጅተው ትግራይ ላይ ጦርነት ለመክፈት ትዕዛዝ እየጠበቁ ይገኛሉ። ለዚሁ ስምሪት ይረዳቸው ዘንድ ከኢፌድሪ መከላከያ ሰራዊት ዘመናዊ ትጥቅ እንደተሰጣቸውና ዝግጁነታቸው እያጠናቀቁ እንደሆነም የደረሰን መረጃ ያስረዳል። በሌላ በኩል ትግራዋይ የተከዜን ወንዝ እንዳይሻገር ለመግታት በሚል ዓላማ የተቋቋመውና በኮሎኔል ደመቀ ዘውዴ የሚመራው የተከዜ ዘብ የተባለው ኃይልም በተመሳሳይ መልኩ ዘመናዊ ትጥቅ እያስታጠቀው መሆኑን ታውቋል። ግንቦት 12 2018 በሁመራ ዝግጁነታቸው ለማሳየት ወታደራዊ ትርኢት ያደረጉት የተከዜ ኃይሎች ከመከላከያ ድጋፍ እንደተደረገላቸውም አረጋግጠዋል። የኃይሉ መሪ ኮሎኔል ደመቀ ዘውዱ በሰጡት አስተያየት የተከዜ ዘብ በአሁኑ ወቅት የሀገር መከላከያ ሰራዊት በጽኑ የሚመካበት ኃይል ደረጃ ላይ መድረሱን ተናግረዋል። አሁን ላይ ተከዜ ዘብ ለሀገር ይጠቅማል፣ መጠናከር አለባቸው ብሎ መከላከያ ከጎናቸው ሆኖ እየደገፋቸው እንደሚገኝ በይፋ ተደምጧል። ይህ በመከላከያ ሰራዊትና በተለያዩ መደበኛ ባልሆኑ የታጣቂዎች ኃይል መካከል እየታየ ያለው የትጥቅና የደህንነት ትብብር በትግራይና በቀጠናው አዲስ ጦርነት እንዳያዋልድ ተሰግቷል።
መንግስቱ ኃይለማርያም የኢህአዴግን ጦር መቋቋም አቅቷቸው አገር ጥለው የኮበለሉበት ግንቦት 13 2018 ዓ.ም 35ኛው ዓመት ሞላው። ከኮሎኔል መንግስቱ ኃይለማርያም በባሰ መንገዱ አገሪቷን የደም ምድር ያደረጓት የኮሎኔል አብይ አህመድ እጣ ፈንታም ከዚህ የተለየ እንደማይሆን የፖለቲካ ተንታኞች ይገልጻሉ። የቀድሞው የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም የኢህአዴግን ጦር ግስጋሴ መግታት ተስኗቸው ግንቦት 13 1983 ዓ.ም በድንገትና በሚስጥር አገር ጥለው የጠፉበት አጋጣሚ 35 ዓመት ሞላው። የህወሓት መራቹ የኢህአዴግ ሰራዊት አዲስ አበባን ለመቆጣጠር ጥቂት ኪሎሜትሮች ብቻ በቀሩበት በዛ ታሪካዊ ዕለት የጦር አዛዡና የሀገሪቱ መሪ ሰራዊታቸውና ህዝባቸው በትነው መኮብለላቸውን በታሪክ ተሰንዶ ይገኛል። የፕሬዝዳንቱ ስደት ፍጹም ድንገተኛና በወቅቱ የነበሩ ከፍተኛ የጦር መኮንኖችና የፖለቲካ አባላትን ጭምር ያላሳወቀ ማታለል የተሞላበት ነበር። የወቅቱ ጠቅላይ ሚኒስተር አቶ ተስፋዬ ዲንቃ የቀይ ኮከብ ጥሪ በሚለው መጽሐፋቸው ላይ እንዳሰፈሩት ኮሎኔል መንግስቱ ግንቦት 13 ቀን በጠዋቱ ከቤተ መንግስት ሲወጡ በደቡብ ኢትዮጵያ የሚገኘው የብላቴና ወታደራዊ ማሰልጠኛ አካዳሚ ለመጎብኘት እንደሚሄዱ ነበር የገለጹት። ሆኖም መሪው በሄሊኮፕተር ተነስተው መጀመሪያ ያረፉት ደብረ ዘይት የአየር ኃይል ምድብ ሲሆን ከዚያም በኤሊሹን 62 የመንገደኞች አውሮፕላን ተሳፍረው ወደ ናይሮቢ አቅንተዋል። ይህ ጉዞ በአሜሪካው ረዳት ሚኒስተር ሄርማን ኮሸን መሪነትና በዚምባብዌያዊ ፕሬዝዳንት ሮበርት ሙጋቤ ስምምነት የተመቻቸ የሚስጥር ዲፕሎማሲያዊ ሴራ ውጤት እንደነበርም የታሪክ ድርሳናት ያረጋግጣሉ። መንግስቱ አገር ጥለው መውጣታቸው በለንደን የሰላም ንግግር ላይ ለነበሩ የመንግስት ልኡካን ትልቅ መርዶ ከመሆኑም በላይ በግንባር የነበረውን የደርግ ጦር ሞራል ሙሉ በሙሉ በማፍረስ ለኢህአዴግ ፈጣን ድል መንገድ ጠርጓል። የኮሎኔል መንግስቱ 17 ዓመታት የስልጣን ዘመን በኢትዮጵያ ህዝብ ላይ የተፈጸመበት ከፍተኛ ግፍ፣ የሰብአዊ መብት ረገጣና ማህበራዊ ቀውስ የታየበት ጨለማ ወቅት እንደነበርም ታሪክ ያስረዳል። በተለይም ደርግ ነጭ ሽብርን በቀይ ሽብር ለመምታት በሚል ባወጀው አረመኔያዊ ዘመቻ በሺዎች የሚቆጠሩ ወጣቶችን፣ ምሁራንና ተማሪዎች ያለ ፍርድ አደባባይ ላይ ረሽነዋል። የሟች አስከሬን በየመንገዱ ይጣል የነበረ ሲሆን ቤተሰቦች የልጆቻቸው አስከሬን ለመውሰድ የጥይት ዋጋ እንዲከፍሉ ይገደዱ እንደነበር የታሪክ ጸሐፊዎች ከትበውታል። ከዚህም በተጨማሪ የስልሳዎቹ ከፍተኛ ባለስልጣናት ግድያ፣ የብፁዕ ወቅዱስ አቡነ ቴዎፍሎስና የንጉሠ ነገሥት አጼ ኃይለ ሥላሴ በሚስጥር መታነቅ የመንግስቱ ጨካኝ ገጽታ የሚያሳዩ ማህደሮች ናቸው። የደርግ መንግስት የፖለቲካ ስልጣኑን ለማስቀጠል ሲል በ1977 ዓ.ም የተነሳውን አስከፊ ድርቅና ረሃብ የደበቀ ሲሆን ድርቁን ተገን በማድረግም ሰሜኑ ህዝባዊ መሰረት ለማሳጣት በሚል በሚሊዮን የሚቆጠሩ ሰዎችን ያለ ፍላጎታቸው ወደ ደቡብና ምዕራብ ኢትዮጵያ በግዳጅ ማጓዙን አይዘነጋም። በዚህም ሰፈራ ወቅት በመቶ ሺዎች የሚቆጠሩ ዜጎች በበሽታና በረሃብ አልቀዋል። እድሜያቸው ያልደረሱ ታዳጊዎችን ጭምር ከትምህርት ገበታና ከመንገድ እየጠለፈ ወደ ጦር ግንባር የላከው የደርግ ስርዓት በመጨረሻው መሪው ግንቦት 13 ቀን ሀገር ጥለው ኮብልለዋል። ከኮሎኔል መንግስቱ ኃይለማርያም በባሰ መንገዱ አገሪቷም የደም ምድር ያደረጋት የኮሎኔል አብይ አህመድ እጣ ፈንታም ከዚህ የተለየ እንደማይሆን የፖለቲካ ተንታኞች ግምታቸው ያስቀምጣሉ። የደርግ ስርዓት ስልጣኑን ለማስቀጠል የውስጥ ተቃዋሚዎችና የብሔር ኃይሎችን በኃይል ለመደምሰስ የጦርነት አማራጮችን ብቻ ይከተል እንደነበር ሁሉ የአሁኑ የብልጽግና አገዛዝ በሰሜኑ የሀገሪቱ ክፍል በኦሮሚያና በአማራ ክልሎች የተነሱ የህዝብ ጥያቄዎችና የታጠቁ ኃይሎችን በወታደራዊ ጡንቻ መፍታት ብቻ አማራጭ አድርጓል። የዛሬው የጭካኔና የውድመት ደረጃ ከኮሎኔል መንግስቱ ዘመን በከፋ መልኩ የኢትዮጵያን ህዝብ እያደማ መሆኑን ብዙዎች ይገልጻሉ። የንጹሃን ዜጎች መኖሪያ መንደሮች፣ ሃይማኖታዊ በዓላትና ገበያዎች ሳይቀር በድሮን ድብደባ በማውደም ህጻናትና አረጋውያን ጭምር በገዛ ሀገራቸው ላይ እየተጨፈጨፉ እንደሚገኝ የሰብአዊ መብት ሪፖርቶች ያረጋግጣሉ። የህዝብን እንባና ደም ያፈሰሱ የሰላማዊ ውይይት በሮች የዘጉና በወታደራዊ ኃይል ብቻ ስልጣንን ለማስቀጠል የሞከሩ መሪዎች መጨረሻቸው ውርደትና ስደት መሆኑን የታሪክ እውነታን ያሳያል። አሁንም ያለው አገዛዝ አካሄዱና ጭፍጨፋውን በአስቸኳይ ካላቆመ እጣ ፈንታው ልክ እንደ ኮሎኔል መንግስቱ ኃይለማርያም የገባው የጦር ኃይል በህዝባዊ ማዕበል ተመትቶ የሚወድቅበትና የታሪክ ፍርድ የሚቀበልበት ቀን ሩቅ እንደማይሆን ብዙዎች ይስማሙበታል።
አልፋሽር የሱዳን ፈጥኖ ደራሽ ኃይል የፈጸመውን የጅምላ ጭፍጨፋ የሚያሳይ የሮይተርስ የምርመራ ዘገባ ይፋ ሆነ። የሮይተርስ የዜና ወኪል ባካሄደው መጠነ ሰፊ የቪዲዮና የፎሬንሲክ ምርመራ የሱዳኑ ተዋጊ የፈጣን ድጋፍ ኃይል RSF በዳርፉር ክልል የመጨረሻው የሱዳን ጦር ይዞታ የነበረችውን አልፋሽር ከተማን በተቆጣጠረበት ወቅትና ከዚያም በኋላ ባሉት 3 ቀናት ውስጥ ከፍተኛ የጅምላ ጭፍጨፋ፣ የሲቪሎች ግድያና አስከፊ ሰብአዊ ጥሰቶችን መፈጸሙን አጋለጠ። ሞት በዳርፉር 3 የሰቆቃ ቀናት በካሜራ ሲቀረጹ በሚል ርዕስ ይፋ የሆነው ይህ የምስል ምርመራና ዘጋቢ ፊልም የRSF ታጋዮች ራሳቸው ቀርጸው በበይነ መረብ የለቀቋቸውን በመቶዎች የሚቆጠሩ ቪዲዮዎችን በጥልቀት የመረመረ ነው። ሮይተርስ ከሱዳን ዊትነስ የፕሮጀክት ቡድን ጋር በመተባበር የጂኦሎኬሽን መረጃዎችን፣ የቪዲዮ ማረጋገጫዎችንና የአይን እማኞችን ምስክርነት በመጠቀም እንደ አውሮፓውያኑ አቆጣጠር ከጥቅምት 25 እስከ 27 2025 ባሉት ቀናት ውስጥ ለ18 ወራት በተከበበችው በዚች ከተማ ውስጥ የተፈጸመው ታሪክ መልሶ አቀናጅቶታል። በዚህ የምርመራ ዘገባ ውስጥ ዋነኛ ተጠያቂ ተደርገው የተጠቀሱት የአልፋሽር ቄራ በሚል ቅጽል ስም የሚታወቁ የRSF ብርጋዴር ጀነራል አልፋታህ አብዱላህ ኢድሪስ አቡሉሉ ናቸው። ሮይተርስ ባረጋገጣቸው 4 የተለያዩ ቪዲዮዎች ላይ ይህ አዛዥ ጥቅምት 27 ከከተማዋ ውጭ በሚገኝ የአፈር ቦይ አጠገብ ቢያንስ 15 እጃቸው የሰጡና ያልታጠቁ ምርኮኞችን ራሱ በቀጥታ ሲረሽን ታይተዋል። በተጨማሪም የአይን እማኞች አዛዡ ሴቶችን፣ ሕፃናትንና አንዲት ነፍሰ ጡር ሴትን ጨምሮ በሲቪሎች ላይ የፈጸመው ግድያዎችን በበላይነት ሲመራ እንደነበረም ለሮይተርስ መስክረዋል። ሪፖርቱ እንደሚያመለክተው ጥቃቱ ከጦር ግንባር ፍልሚያ የዘለለ ሲሆን የጅምላ እስራት፣ ያለ ፍርድ ግድያ፣ ከቤት ወደ ቤት እየገቡ ሰዎችን መግደል፣ ዘረፋና በነዋሪዎች ላይ ዘረኛ የስድብ ቃላትን መጠቀም የተስተዋለበት ነበር። የተባበሩት መንግስታት ድርጅት ከዚህ ቀደም ባወጣው መረጃ በከተማዋ በተሰነዘረው ጥቃትና ማግስቱ ከ6000 በላይ ሰዎች መገደላቸውና ድርጊቱ የዘር ማጥፋት ወንጀል ምልክቶች የሚታይበት መሆኑን ገልጾ ነበር። የሰሜን ዳርፉር አዛዥ ጌዶ ሐምዳን አቡ ናክሽን ጨምሮ ሌሎች ከፍተኛ የRSF መኮንኖች ግድያው በተፈጸመባቸው ቦታዎች ላይ መገኘታቸው ሮይተርስ አረጋግጠዋል። ዓለም አቀፍ ውግዘት ቢበረታበትን አቡሉሉ በቁጥጥር ስር ውሎ የነበረ ቢሆንም በድብቅ ተለቆ በ2026 መጀመሪያ ላይ ወደ ውጊያ መመለሱን የዜና ምንጮች ጠቁመዋል። የፈጣን ድጋፍ ኃይል RSF በበኩሉ የቀረበለት ክስ ያስተባበለ ሲሆን በጥሰቶቹ ዙሪያ ምርመራ እያደረገ መሆኑን ቢገልጽም እስካሁን ምንም አይነት ይፋዊ የምርመራ ውጤት አላሳወቀም። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።